ቀኑ የካቲት 14 ዓለም ቫላንታይን ዴይ ለማክበር በዝግጅት ላይ ሳለች በሰሜን ክላራካ ጎዳና በሚገኝ አንድ ጋራጅ ውስጥ ታሪክ የማይረሳው ምናልባትም እስከዛሬ ድረስ ምላሽ ያልተገኘለት እጅግ አስከፊ ጭፍጨፋ ተፈጸመ። ይህንን ወንጀል በሰፊው እናያለን። እስከ ቪዲዮ መጨረሻ አብራችን ቆዩ። ታሪኩን በደንብ ለመረዳት ትንሽ ወደ ኋላ ልሰዳችሁ። በአንድ ወቅት አሜሪካ የአልኮል መጠጥ ሽያጭን በቺካጎ ከተማ ውስጥ አግዳ ነበር። ይህ እገዳ ደግሞ ቺካጎ ውስጥ ለነበሩት ማፊያዎች ትልቅ እድል ፈጠረ። በዚህም ምክንያት ቺካጎ ለሁለት ጎራ ተከፈለች። ደቡብ ቺካጎ እና ሰሜን ቺካጎ በማለት ለሁለት ከፈላል። ደቡብ ቺካጎ በአል ካባን የሚመራ የጣሊያን ማፊያ ቡድን ነው። ካባን ዘመናዊ ማፊያ ነበር። በጋዜጣ ላይ በሚዲያዎች መታየት የሚወድ፣ የሚለብሳቸው ልብሶች ደግሞ ብራንድ ናቸው። ራሱን እንደ ትልቅ ቢዝነስማን ነኝ ብሎ ነው የሚያስበው። ሰሜን ቺካጎ ደግሞ በጆርጅ በክስ ሞራን የሚመራ የአይሪሽ የማፊያ ቡድን ነው። ሞራን ደግሞ ካባንን በጣም ነበር የሚጠላው። ሞራን ሁለቱንም ቡድን መምራት ነው የሚፈልገው። ይህ ሀሳብ ደግሞ ካባን በህይወት እስካለ ድረስ የማይታሰብ ነገር። እነዚህ ሁለት ቡድኖች ለአመታት በአልኮል መጠጥና በቁማር ንግድ ሲፎካከሩ ቆይተዋል። ብዙ ደምም ተፋሰዋል። ነገሮችን በጣም እየተካረሩ መጡ። በዚህም ምክንያት ካቦን አንድ ነገር ወሰነ። ሞራን ከጨዋታ መውጣት እንዳለበት ወሰነ። ካቦንም ለስራው የሚያስፈልጉትን ሰዎች፣ መሳሪያዎች፣ ሌሎችም እቃዎች በሙሉ አዘጋጀ። ያ የታቀደው ቀንም ደረሰ። ቀኑ የካቲት 14 ነው። የሞራን የቡድን አባላት የሆኑት 7 ሰዎች በኤስኤምኤስ ካርቴጅ ጋራጅ ውስጥ ተሰብስበዋል። ሰዎቹም ጋራጅ ውስጥ ስለ አንድ ቢዝነስ እየተነጋገሩ ነበር። ነገር ግን በድንገት አንድ ጥቁር መኪና ጋራጁ ፊት ለፊት ቆመ። ከመኪና ውስጥም 4 ሰዎች ወጡ። ሁለቱ የፖሊስ ዩኒፎርም የለበሱ፣ ሁለቱ ደግሞ ኖርማል ሱፍ ነው የለበሱት። በጋራጅ ውስጥ የነበሩት የሞራን ሰዎችም የፖሊስ ዩኒፎርም የለበሱ ሰዎች ሲያዩ ፖሊስ መጣ ብለው ስላሰቡ ምንም ግርግር ሳይፈጥሩ እጃቸውን ሰጡ። በወቅቱ ፖሊሶች መጥተው ሾው ሰርተው መሄድ የተለመደ ነገር ነው። ይህ ነገር ግን እነሱ ካሰቡት በተቃራኒ ነው። የፖሊስ ዩኒፎርም የለበሱት ሁለት ሰዎች የሞራንን ሰዎች ፊታቸውን ወደ ግድግዳው እንዲያዞሩ አዘዟቸው። ሰዎቹም የተባሉትን አደረጉ። እነዛ የፖሊስ ዩኒፎርም የለበሱት ሁለት ግለሰቦች ቶሚ ጋን የተባለ አስፈሪ መሳሪያ ወጡ። በሰከንዶች ውስጥ ጋራዡን በጥይት ድምፅና በቀላዎች ሞሉት። ገዳዮቹም ስራቸውን ጨረሱ። የሚገርማቸው ነገር ግን አካባቢው ላይ የነበሩ ሰዎች እውነተኛ ፖሊስ ናቸው ብለው እንዲያስቡ ስለፈለጉ አብረዋቸው የመጡትን እነዛ ሁለት ሱፍ ለባሾችን በቁጥጥር ስር ያዋላቸው አስመስለው እጃቸውን በካቴና አስረው ወደ መኪና አስገቧቸው። አካባቢ ላይ የነበሩ ሰዎችም ፖሊሶቹ ከማፊያዎቹ ጋር በከፈቱት ተኩስ ግማሾቹ ሲሞቱ፣ የቀሩት ሰዎች ደግሞ በቁጥጥር ስር እንደዋላቸው ነበር ያሰቡት። ይህ ግን ምን አይነት እቅድ ነው? ማንም ሰው እኮ አልጠረጠራቸውም። ይገርም። ነገሩ ከተከሰተ ከሰዓታት በኋላ እውነተኛ ፖሊሶች ወደ ጋራጁ ደረሱ። ጋራጁ ሲገቡ እነዛ 7 ሰዎች መሬት ላይ ተዘርረዋል። ጠጋ ብሎ ሲመለከታቸው ግን 6 ሰዎች ህይወታቸው አልፏል። አንድ ፍራንክ ጉሰንበርግ የተባለ ሰው ግን በጣም ተጎድቷል፣ ግን ነፍሱ አልወጣችም። ፖሊሶችም እንደማይተርፍ ስለገባቸው ማን የተኮሰብህ ብለው ቢጠይቁትም ሰውየው ግን የማፊያውን ህግ ጠብቆ ማንም አልተኮሰብኝም ብሎ ሚስጥሩን ይዞ ሞተ። በማፊያዎቹ ህግ የትኛውም ጠላት እነሱ ላይ ጉዳት ቢያደርስ ለፖሊስ ምንም አይነት መረጃ መስጠት አይችልም። መጀመሪያ ወደ ቡድኑ ሲቀላቀል ይህንን መሐላ ፈጽሟል። በዚህ ግድያ የመጀመሪያ ተጠርጣሪ የሞራን ቀንደኛ ጠላት የሆነው ካቦን ነው። ካቦንም በፍሎሪዳ ፍርድ ቤት ውስጥ ቃሉን ሰጠ። ነገር ግን ተዘጋጅቶበት የነበረውን ቃሉን ሰጠ። ብዙ ሰዎች ትዕዛዙን እሱ እንደሰጠ ቢናገሩም ማረጋገጫ ማግኘት አልተቻለም። ነገር ግን ይሄ ሁላ ነገር ሲፈጠር የቡድኑ መሪ ሞራን ግን አልተገኘም። ሞራን ከግድያው በኋላ ወደ ጋራጁ ሲሄድ ጋራጁ በፖሊሶች መኪና ተከቧል። እሱም ይህንን ሲያይ ወዲያውኑ ከቦታው ተሰወረ። ወዴት እንደሄደም ሊታወቅ አልቻለም። ታዲያ ገዳዮቹ እነማን ነበሩ? አንዳንድ ሰዎች እንደሚሉት ከሆነ ካቦን ከቅዱስ ሉዊስ አሜሪካን ቦይስ የተባሉ ገዳዮችን አስመጥቷል ይላሉ። ምክንያቱም ሟቾቹ የካቦንን ሰዎች ፊት ስለሚያውቁ የማይታወቁ ገዳዮች ያስፈልጉት ነበር። ለዛም ነው እነዚህን ገዳዮች ያስመጣው። የሚገርማችሁ ነገር ግን በዚህ ግድያ ፖሊሶች ራሳቸው ሳይሳተፉበት አይቀርም። ምክንያቱም ሞራን የአንድ የፖሊስ ልጅ ገሏል። ለዚህም ፖሊሶች በህግ ፋንታ በጥይት ሊበቀሉት ወስነው ሊሆን ይችላል። ግን ሞራንን አልገደሉትም፣ የእሱን አባሎች እንጂ። ይሄ ሁላ ነገር ሲፈጠር ግን ኤፍቢአይ ለምን ዝም አለ? በወቅቱ የነበረው የኤፍቢአይ መሪ ጄ ኤድጋርድ ይሄ የከተማ ፖሊስ ጉዳይ ነው፣ እኛ ወደዚህ ጉዳይ አንገባም በማለት መግለጫ ወጣ። ግን ለምን? ምናልባት ከማፊያዎቹ ጋር ግንኙነት ነበራቸው ወይንስ ሌላ ፍርሃት? ግልጽ አይደለም። ነገር ግን አልካቦን በዚህ ግድያ ባይከሰስም በመጨረሻም በግብር ማጭበርበር ተይዞ ወደ አልካትራዝ እስር ቤት ተወረወረ። ቺካጎም ከዚህ ነገር በኋላ እንደዚህ አይነት ጭካኔ የተሞላበት ግድያ አላየችም። ነገር ግን የቅዱስ ቫላንታይን ቀን
ጭፍጨፋ እስከ ዛሬ ድረስ እንደ መጽሐፍ እየተነበበ ይኖራል። እናንተስ ምን ይመስላችኋል? ገዳዮቹ ፖሊሶች ነበሩ ወይንስ የአልካፖን የማፊያ ቡድን አባላት? አስተያየታችሁን ኮሜንት ላይ አጋሩኝ። ለዛሬ ያዘጋጀሁላችሁ ታሪክ ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ታሪክ እስከምንገናኝ ቸር ሰንብቱ።